ቢ ማስተር አብነትን ሄደው ጎብኝተዋል። ሰሞኑን አነጋጋሪ የሆነው የጆን ዳንኤል እና የአዶናይ በመድረክ መታረቅ ብዙዎችን አነጋግሯል። ወደ ኢትዮጵያ የመጣው ታዋቂው አይሾ ስፒድ ለኢትዮጵያዊቷ ሞዴሊስት ያቀረበው የፍቅር ጥያቄ ማስተር አብነት ጤንነት በተመለከተ አሁናዊ የወጡ መረጃዎች አሉ። እሱን የማሳያችሁ ይሆናል። ቪዲዮ ላይክ፣ ሰብስክራይብ እንዳይረሳ። ወደ መረጃዎቹ የምትመለከቱት እንግዲህ የተመለከታችሁት እንግዲህ ጆን ዳንኤል እና አዶናይ ናቸው። መድረክ ላይ እየታረቁ ነው የሚያሳየው። መቼ ነው የተጣሉት ያለውስ ነገር ምንድነው የሚለው ባይታወቅም ጃኒም እንዲህ ብላለች። ከጆ ጋር ታረቁ። መች ተጣሉ? አልተጣሉም እኮ ባይዘወይ ህዝብን ያጣላቸው እነሱ አልተጣሉ። ተጣልተዋል? ተገናኝተው ያውቃሉ? እሺ ንገሩኝ። the whole point like አልተጣሉም እኮ ግን ህዝብ አጣላቸው like አቀሳሰራቸው ምናምን እንጂ like እነሱ ካልተጣሉም መጀመሪያ ተጣልተዋል ጋይስ እነሱ። ይሄ ነገር ብዙዎችን አስገርሟል። የእውነት ነው መድረክ ላይ እንደዚህ ደስ ይላል። ለማንኛውም ነገር ግን የሰው ማቀሳሰር ነው ይበልጥ እንዲያራርቅ ያደረጋቸው ነገርና አይሰው ልጅ ከባድ ነው። ለማንኛውም ሰላም ተፈጥሮ ደስ የሚል ቆይታ ነበር በትናንትናው ዕለትም ብዙዎች ሚዲያዎችም እየተቀባበሉት ነው። ይህ ፎቶ ከመሸ ማህበራዊ ሚዲያውን አጥለቅልቆታል። ጆን ዳንኤል እና አዶናይ ሲተቃቀፉ እናንተ ይሄንን ፎቶ ስታዩ ምን ተሰማችሁ? ሐሳባችሁን ኮመንት ላይ አስፍሩ። ታዲያ በስፖርተኛውና ድምጻዊ ቶማስ አማካኝነት አዶናይ እና ጆን ዳንኤል በዚህ መልኩ በመስቀል አደባባይ በተሰበሰቡ የአዲስ አበባ ልጆች ፊት እንዲህ ተቃቅፈዋል። Bro, Aisho Speed just joined the Ethiopian monkey tribe. በመቀጠልም የማሳያችሁ በጣም አስደናቂ ነገሮች በትናንትናው ዕለት እንግዲህ አይሾ ስፒድ ወደ ኢትዮጵያ ከመምጣቱ ጋር ተያይዞ አንዳንድ እንግዳ ነገሮች እና በጣም አስደናቂ የሚሆኑ ትዕይንቶች ነበሩ። ከነሱ መካከል ላሳያችሁ እዚህ ጋር አንደኛው አዶናይ ተማሪ ነች። እችም ያላት ኮንፊደንስ እና ያላት ክሪኤቲቪቲ የሆነ ነገር በቃ ይዛ ሄደችው በጣም የሚገርም ታለንት ነው። Yo, can I join, guys? One more. Can I just a picture? He loves you so much, man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He could be international. I believe in him, man. He's the biggest, the greatest, the latest. By the way, ይህ ቪዲዮ ብዙዎችን ነው ያሳዘነው። እውነቴን ነው። አዶናይ በቃ በዚህ ምክንያት የሰጡት ፍቅርና ያለውን የዋህነትና ለሌሎች ማስቀደም ራሱን ተተው ማለት ነው። እዚህ ጋር ምን እያደረገ ነው? ኢትዮጵያዊ አይሾ እንግዲህ እሱን ለማስተዋወቅ ተመሳሳይ ናቸውና እሱን ለማስተዋወቅ እንግሊዘኛ ብዙ አይችልም ነበርና እየገፈተሩት ቪዲዮ ላይ ያያችሁት ሆነ እየተመለከታችሁ አዶናይ እየገፈተሩት ስለሱ ከመናገር ይልቅ ይሄ ስለሱ እያብራራ ነውና ብሩ ብሎ ነው በጣም ደስ ብሎ አይሾ ስፒድ ከዛ የተቀበለው ያን ማለት ነው። እንግሊዘኛ ብዙ ማይችል ነበርና የአዶናይ የመልካምነት ስራ በእውነት በጣም ደስ የሚልና እንግዲህ ስንቶቻችን ራሳችን ተተለዮች የምናስቀድመው የሚለው በጣም አርአያ ነው። ዛሬ ከታዋቂነት በላይ የሆነ ቅንነት በአዶናይ ተመልክተናል። ለወንድሙ ስኬትና ለሀገሩ ስም ሲል ያደረገው መስዋዕትነት ለሁላችንም ትልቅ ትምህርት ነው። እውነተኛ የኢትዮጵያዊነት ምሳሌም ይህ ይመስለኛል። ስለራሱ ስምና ዝና ብቻ ከሚጨነቅ ሰው ይልቅ ለወንድሙ ስኬት ቀድሞ የሚቆም ሰውን ማግኘት ብርቅ በሆነበት በዚህ ዘመን አዶናይ ለሁላችንም ትልቅ ትምህርት እየሰጠ ነው። የአዶናይን መልካምነት አለማድነቅ ንፉግነት ነው። የራሱ ዝናና ታዋቂነት ሳይበግረው እንደዛ እየተገፋ የሀገሩ ልጅ በዓለም መድረክ እንዲታወቅለትና ስኬታማ እንዲሆን ሲተጋ አይተነዋል። ቋንቋውን በመተርጎም መንገዱን በማሳየትና አጋጣሚዎችን ሁሉ በመጠቀም ለሀገሩ ልጅ ስኬት ሲለፋና ሲጋፋ መዋሉ የሚገርም ነው። እሱ የየዋህነት የቅንነትና ለሀገሩ ልጅ የሚቆም እውነተኛ የኢትዮጵያዊነት ምሳሌ ሆኖ ቀርቧል። ፈጣሪ እንዲህ አይነት አሳቢና ቅን ልቦና ያላቸውን ሰዎች ያብዛልን። መልካም ቸኮልኩ ትንሽ። ያው ደግሞ እኮ ሲይዙ እኮ ጓጓው ብለሃል። አይተዋላ ቪዲዮ
አዎ ስገባማ እንደዛ እንደውሻ እየጮፍኩ ነው የገባሁት። ላይክ ከዚህ በፊት እኮ እኔ ኬንያ ላይ ምናምን ስላየው እኮ ነው ስጠረጥር ያልተከተብከው መስላቸው ነው የያዙ። በጣም ብዙዎችን ያስደሰተው የእውነቴን መልካም ስራ በቃ አዶናይ በቃ ይችላል። የሚገርም በተግባር ያሳየው ፍቅር በጣም ደስ የሚል ነገር ነው። ብዙዎችን ያነጋገረው በትናንትናው ዕለት ታዲያ ኢትዮጵያዊቷ ሞዴሊስት እንግዲህ ከአይሾ ስፒድ ጋር በተገናኙ ሰዓት እንግዲህ በጣም በፍቅሯ ተማርኮ በጣም ብዙዎችም ዓለም አቀፍ መረጃዎችም እየተነጋገሩበት ነውና የፍቅር ጥያቄ ነው ያቀረበላት። Tamrelesh. Hey, Tamrelesh. Tamrelesh, you know. She's very conjure. You should we lined up a perfect date for you. I will put you on here. Okay, so if I come back, can we go like on a dinner or something, you know? እንግዲህ ፍቅር ጥያቄ ሲያቀርብላት ተመልሰ ከመጣህ እንደገና አራት ምንበላ ይሆናል። እሱ የጠየቃት የራት ግብዣ ላደርግልሽ ይችላል። ተመልሰ ከመጣህ ሜቢ እናደርጋለን የራት ግብዣ አለች። እንግዲህ ሀሴት ነች እቺ ካወቃችኋት በኢትዮጵያም በአፍሪካም አንደኛ እንግዲህ አፍሪካን ወክላ እንግዲህ ከዛ ውስጥ አንደኛ ወጣች ነው በሞዴሊስት ማለት ነውና የሚገርም ነው። ላንጉጇ ያላት አቀባበል ያላት አክቲቬሽን የሚገርም በቃ ኢትዮጵያን ባህል ራሱ ታስተዋውቅና በሚገርም ሁኔታ ነው ያስተዋወቀችው። ብዙዎችንም አስደስታለች። So this is worldwide. And you want Seki? Who won first? Thailand. Her name is Opal. በመጨረሻም እንግዲህ ብዙዎች ያየናት እንግዲህ የምንመላለስባትም ልንሆን እንችላለን መዲናችን አዲስ አበባ እንግዲህ ይህች ነች ወይ ከተማዋ የሚያስብል እስከዛሬ እንግዲህ ተቀርጾ አይተን ዋናቅም ድሮን የለም የሚለው የሚያስጠያይቅ ነው። ለማንኛውም እናያት። In the chat, bro. This is beautiful, bro. Holy crap, bro. Ethiopia is so beautiful. Holy Yo, y'all see this chat? Y'all see Ethiopia, bro? This is insane. ማየታችሁታል። ሌላ ሀገር አይመስልም ውጭ ያለው በምሽት ነውና በጣም ደስ ይላል። ደግሞ በማታ አነሳሱና ላይቱ ምናምን በጣም ደስ የሚል ነው። በተለይ የኮሪደር ልማት የተሰራበት አካባቢ ዙሪያው በዛ ላይ ነውና ሞር ፎከስ አድርጎ እያነሳ የነበረውና ብዙ ተደንቀዋል በዚህ ፎቶና በጣም ደስ የሚል ኢሜጅ ነው። ብዙዎችም እንግዲህ ውስጡ ላይ ቄስ ነው የተለያየ ሐሳቦችም ብዙዎችም ተቃርኖች አሉ። ነገር ግን እኔ ለምሳሌ አዲስ አበባ ነኝ ግን አላውቀውም እንደዚህ መሆኑ። በቃ በአንድ ሳምንት በአንድ ሰፈር ሌላ ሆኖ ታገኘዋለህ፣ በአንድ ሰፈር ደግሞ ሌላ ሆኖ ታገኘዋለህና ለዓለም ለማንኛውም ይሄንን አስተዋውቆ ብዙዎች እንግዲህ ቪዲዮ እየሰሩ ያሉት እንደ ዓለም አቀፍ ኢትዮጵያ is a beautiful country የተባለ ነው። እንግዲህ ሐሳብ ስጡበት። በሌላኛው እንግዲህ አይሾ ስፒድ ከተንቀሳቀሰባቸው ቦታዎች እንግዲህ በቤተ ክርስቲያንም ተገኝቶ ነበርና ከፍተኛ ተቃውሞ ገጥሞታል። ለምን የሚለው ነው። ዛሬ ቤተ ክርስቲያን አዋርዳናለች። አይሾ ስፒድ ለቤተ ክርስቲያን ምንድን ነው? ጳጳስ ነው? ካህን ነው ወይስ ምንድን ነው? ተከታተሉኝ። ታላቁ ካቴድራል ቅድስት ሥላሴ ይሄ ልጅ የጨፈረበት የደነሰበት እየዘለለ እየተረማመደ የሄደበትን ታላቅ ስፍራ ምን እንደሆነ እናንተ ከረሳችሁት እኔ ላስታውሳችሁ። ይህ ስፍራ የሰማይ መላእክት ከግርማው የተነሳ በፍርሃት የሚቆሙበት የእግዚአብሔር ልጅ የክርስቶስ ሥጋና ደም የሚፈተትበት በክርስቶስ ደም የተመሰረተ ሙሽራው ክርስቶስን የምትጠብቅ ስንዱ ቅድስት ቤተ ክርስቲያን ነች እንጂ ከአባቶቼ በተማርኩት ልክ ታዋቂዎች እንዲያውቋት የምታሸረግድ ቤተ ክርስቲያን የለችንምና እባካችሁ ከናንተ ባላቅም እኔ ትንሽ ልጃችሁ እረፉ እላችኋለሁ። አስቀድሞ ቢዮንሴ በመጣች ጊዜ የተፈጠረውንና የሆነውን ሁላችን የምናውቀው ነውና እባካችሁ። እንዳያችሁት እንግዲህ እሱ እምነቱ ሌላ ነውና ገብቶ ቤተክርስቲያን እየተባረከ ነበርና ቤተክርስቲያኑንም እየጎበኘ እየዘለለ ነበርና ታዲያ በኦርቶዶክሳውያን ብዙ ቁጣን ማስቀስቅሷል። ሌሎችም ሃይማኖቶች በጣም ይሄንን ነገር ተቃርኖታል። ምክንያቱም በስርዓት መደረግ ነበረበት። እንደዚህ ዘው ብሎ ገብቶ እንደዚህ አይነት አክሽን ማድረጉ መልካም አይደለም እያሉ ነው። ለማንኛውም ጥፋት እሱ አይደለም ማሳየት ነበረባቸውም እንላለን። ሐሳባችሁን ስጡበት። ሌላው ስለ ማስተር አብነት ጤንነት በተመለከተ አሁናዊ ሁኔታ አዲስ መረጃዎች ወጥተዋል።
ክብርት ከንቲባ ወይዘሮ አዳነች አቤቤ ማስተር አብነትን ሄደው ጎብኝተዋል። በማህበራዊ ሚዲያ ገጻቸውም ላይ ይህንን መልእክት አስተላልፈዋል። በማህበራዊ ሚዲያ በጎ አድራጎት ስራ ለብዙ ወጣቶች ምሳሌ የሆንከው ማስተር አብነት ከበደ ፈጣሪ አምላክ ሙሉ ለሙሉ እንዲፈውስ ጸሎታችን ነው። የአንተ አርአያነት በርካታ በጎ አድራጊ ወጣቶችን ማፍራት የሚያስችል ነው ሲሉ በፌስቡክ ገጻቸው ላይ ለጥፈዋል። ታዲያ ይህንንም በርካታ ሰዎች እየተቀባበሉት ይገኛሉ። ሀያምር ምናምን ወይ መልከ ሀያምር ወይ ንግግር ሀያምር ምናምን እያሉ ቀድሞ ነገር እያጣመም ይጎዳኝ የነበረው ሙሴ ሶሎሞን የሚባል ልጅ ነው። አሁን እሱ ነበር እንዴ ያኔ እንዲህ አይነት እኔ ብዙ ጊዜ አጨቃጫቂ ነገሮች ለምሳሌ የዚህ የህፃኗ የሄመን ጉዳይ የባህር ዳሩ እሱ ነው በጣም ብዙ ሰው የሚሰማው ልጅ ነው። ከቲክባህም ከምንም ለቀምቀም አድርጎ የሆነ ነገር የሚሰራ እሱ ስላልገባው በሱ አእምሮ ብቻ እያየ ነገር እያንሻፈፈ ብዙ ነገር ያጣም ነበር። ተመሳሳይ ደግሞ አሁን እሱ በዚህኛው ጉዳይ አልገባም። ሌሎች ግን ገብተው አጣማው ብዙ የተሳደቡ ሰዎች አሉ። የእግረኛው ሚዲያ ጋዜጠኛም ብዙዎቻችሁ ታውቁታላችሁና ሙሴ ሰሎሞን እየወቀሰው ነውና የሚሰራው ነገር ሁላ ያጣመመ የሚዘግብ በጣም ጠላቴ ነው እያለ ነውና የሚሰራቸው አንዳንድ ፕሮግራሞች እንደውም ከዚህ በፊትም ያስከስሰዋል እየተባለ ነበርና ሁለት ተቃራኒ ሐሳቦችን ህዝብን የሚያወናብድ ወይም ሁለት አይነት በሐሳብ ጎራ የሚከፍል ያደርጋል። አወዛጋቢ የሆኑ ነገሮችን ያመጣል። ባይዘው እኔ አድናቂው ነኝ። ለምን መሰላችሁ? እስካሁን ምንም አይነት ተጠያቂነትም አልመጣበት ምንም ነገር ግን የሚሰራቸው እያንዳንዱ በቃ መሰሪ ኢንቨስቲጌት ነው የሚያደርጉ እያንዳንዱ ነገርና የጋዜጠኛን ሁኔታ ከመላበሱ በላይ ሌላ ሌቭል ላይ ደርሷል እሱና በጣም ያስተቸውም ይገኛል። ነገር ግን እሱ በምን አይነት ሪሰርች እያደረገ ነው ፕሮግራሞችን ለህዝቡ የሚያቀርበውና ምን ባያመጣ አወዛጋቢ ያደርጋል የሚው ብዙዎቻችሁ እንግዲህ እየጠሉት መረጃውን ግን ያሉ ግዴታ ማለት ነው። አቀራረቡ ሁኔታ በጣም ልዩ ስለሆነ ማለት ነውና ለዛሬ የነበረው ቪዲዮዎች እነዚህ ነበሩ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን ይስተካከሉ የምትሉትን ነገሮች ኮሜንት ላይ አስፍሩልኝ። በቀጣይ እስከምንገናኝ መልካም ጊዜ